ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ነው የመጣው። አይምሮዬን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ሰላም እንዴት ናችሁ ቤተሰቦች? ዛሬ እንግዲህ በመናፋፈቅ አብረን እዚህ ተገናኝተናል። በዚህ ሳምንት እንግዲህ አስደሳች ከተባሉ ዜናዎች መካከል የቲክቶከሮቹ መፈታት ነው። ታዲያ ለሁሉም ለወዳጆቻቸው ለቤተሰቦቻቸው ደስታችሁ ደስታችን ነው። ምክንያቱም ልጅ ቢያጠፋ እዳው ለቤተሰብ ነው፣ ከምንም በላይ ደግሞ ለእናት። ታዲያ እንኳን ደስ አላችሁ በድጋሚ እያልኩኝ ከሁሉም በላይ ግን ዛሬ እየተሰራጨ ያለ አንድ አስደሳች ዜና አለ። ቴሌብር ለተበደራችሁ ሰዎች በጣም አስደሳች የሆነ ዜና አለ። እሺ መልካም ዜና እንግዲህ የቴሌብር ቅጣታችሁ እንደተሰረዘላችሁ ዳሽን ባንክ ይፋ አድርጓል። በቴሌብር አማካኝነት በዳሽን ባንክ ተበድራችሁ የነበረ 15 ቀን ተሰጥቷችኋል። ከነሐሴ 3 ጀምሮ ባሉት 15 ቀኖች ውስጥ የቴሌብር ብድራችሁን እዳችሁን ክፈሉ፣ ቅጣቱ ተነስቶላችኋል ብሏል። ከዛ ውጭ ይሄ የተደረገው እንግዲህ እናንተን ለማበረታት ነው ብሏል። ንግድ ባንክና ሌሎች ባንኮችም ይህን ተግባር እንደሚቀጥሉበት ተስፋ አደርጋለሁ። መልካም ጊዜ። ታዲያ ይህንን አስመልክቶ አንድ ቻሌንጅ ላቅርብላችሁ። ቴሌብር ላይ እዳ የነበረባችሁ ሰዎች ሁላችሁም እንግዲህ እዳችሁን ለዚህች ልጅ ትልካላችሁ ማለት ነው። የዚህችን ልጅ ህመም ሰምተን የዚህችን ልጅን ሀዘን ሰምተን ሀዘንሽ ሀዘናችን ነው፣ ህመምሽ ህመማችን ነው እንበላት። ትንሽ ብትታገሱ ጥሩ ነበር። የሁላችንም ታናሽ ነች፣ ምንም ዓለም ያላየች ማለት ቆንጆ አበባ የምታሳሳ ደግ የሆነች እህታችን ነች። በሁሉ ነገር እኛን ማበረታታ ያለችው ማማን ባላ ያለማዳመጥ ነው ስለኛ የምትጨነቀው። አሁንም ቢሆን በአንድ ቤተሰብ ውስጥ እንደዚህ አይነት ፈተና ሲገባ እጅግ በጣም ከባድ ነው። በድንገት ችግር መጣ፣ ኩላሊቷ ሁለቱም ፌል አደረገ ተባለ። እናታችንም በቅርብ በአንድ ቀን በሽታ ነው ያጣን። በአንድ ሌሊት ሞተች። አባታችን በዛ ድንጋጤ ስራ አቁሟል። ብዙ ታማሚ ነው። በእናታቸው ሞት ምክንያት እኔም በሽተኛ ሆንኩ። ከዛ ቀጥሎ እቺ ልጅ ያለውን የቤት ኃላፊነት ተቀብላ ትምህርቷን ሳይቀር መደበኛ ትምህርቷን ሳይቀር የሰንበት ትምህርቷን ሳይቀር እስካሁን ድረስ እየታገለች ነበር። ሰርቶ ጥሮ ግሮ ነበር ያሳደገን ለፍተው። ከሰው በእውነት ነው ለምናገረው እዚህ ስለሆንኩ ሳይሆን ከሰው ብድር እንኳን ጠይቀው አቁ እንደዚህ በህመም ምክንያት ቤታቸው ለቀሩ መስራት እየፈለጉ ወደ ኋላ ለቀሩ እንደዚሁም ደግሞ ከትምህርታቸው ባሻገር እንደዚህ የሚያስገርመን ስራ እየሰሩ የሚገኙ ሰዎችን ልናደንቅና ልናመሰግን ይገባል። እዚህ ጋር የምንመለከታት ልጅ እንግዲህ ከትምህርት በኋላ ቡናና ሻይን በመስራት ስራዋን የምታወጣጥፉና ትምህርቷንም በአግባቡ የምትማር እህታችን መሆኗ ብዙ ቦታ ላይ እየተዘገበ ይገኛል። ታዲያ ምን ያክል አስገረማችሁ? ምን ያክልስ ትጋቷ አስደሰታችሁ? በእርግጠኝነት ይህንን ቪዲዮ እንደዚህ እየሰራችሁ የተማራችሁ ሰዎች እያያችሁ ይሆናል ብዬ አስባለሁ። ምን አይነት ስሜት እንጫረባችሁ የሚለውን ኮሜንት ሴክሽን ላይ ብትነግሩንና ሀሳባችሁን፣ አስተያየታችሁን፣ ልምዳችሁን ብታካፍሉን ለብዙዎቻችን ይጠቅመናል ብዬ ስላሰብኩኝ ኮሜንት ሴክሽኑን ለእናንተ ክፍት አድርጌላችኋለሁ። ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ነው የመጣው። ይህንን ያየ የአሜሪካ ሴናተር፣ ይህንን ያየ የተባበሩት መንግስታት፣ ይህንን ያየ የዓለም መንግስታት በኢትዮጵያ የእምነት ነፃነት የለም፣ በኢትዮጵያ ያሉት ክርስቲያኖች ይጨቆናሉ፣ በኢትዮጵያ ያሉ ኦርቶዶክሳውያን ይገደላሉ ቢባል ማን ነው የሚያምነው? ማንም አያምንም። እውነቱን ልንገርህ፣ ቦሌ መድኃኔዓለም ይሄ የምታየው መድረኩን አምጣልኝ፣ መድረኩን ሳብልኝ። ይሄ የምታየውን መድረክ አዳነች አበቤ ናት የከፈለችው። የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ነው። ክርስቲያኖች በተጨፈጨፉ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም፣ ተመልከተው። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም፣ ተመልከተው። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አይደሉም። ሌላ መኒ ላውንደሪንግ አለ። አሁን ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበ
በበቀል እንዳልሞት እያለ ነው የሚለው። ከጎጃም የቅባት ባለሀብቶችና ከትግሬ የወያኔ ባለሀብቶች ጋር ሆነው እንደተመለከትነው አህላፍ ዝማሬ እንግዲህ በእንደዚህ አይነት ሁኔታ ተቃውሞ ገጥሞታል። በሚያሳዝን ሁኔታ የአላፋት ዝማሬን ከፊት ሆኖ የሚመራው ዲያቆን ሄኖክ ኃይሌንም እንግዲህ በእንደዚህ አይነት ሁኔታ ዘለፋ ሲደርስበት ተመልክተናል። እኔ በፍጹም ይገባዋል ብዬ አላስብም። ታዲያ ያመጣሁትም ይህንን ነገር ለመቃወምና የሱንም ተግባር ለማበረታታት ነው። ምክንያቱም እኔም የአላፋትን ከሚካፈሉ ሰዎች መካከል አንዱ ስለሆንኩኝ። ዲያቆን ሄኖክ ኃይሌም በሌላ ጉዳይ ላይ አይቃወምም በማለት ሐሳባችሁን ለምትገልጹ ሰዎች ይህንን ቪዲዮ በደንብ ተመልከቱት። የክርስቲያኖችን በግፍ ሰማዕትነት መቀበል ለማስቆም ኃላፊነት ላይ ያላችሁ የተለያየ የመንግስትም ይሁን በስፍራው ስልጣን ላይ ያላችሁ ሰዎች እግዚአብሔር አምላካችን ሰማዕታቱን በክብር ያሳርፍልን። እንደዚሁም በጸጥታ ስጋት በመከራ ላይ ያሉ ወንድም እህቶቻችንን እግዚአብሔር በቸርነቱ ይጠብቅልን። ለቅድስት ቤተክርስቲያንም የሰማዕታቱን ደም ምክንያት አድርጎ የእነሱን የሰማዕትነት ፍጻሜ የመከራ ፍጻሜ እንዲያደርግልን የእርሱ ቅዱስ ፈቃድ ይሁንልን። ይህንን ድምፅ የምትሰሙ እንዲህ ያለውን መከራና የክርስቲያኖችን በግፍ ሰማዕትነት መቀበል ለማስቆም ኃላፊነት ላይ ያላችሁ የተለያየ የመንግስትም ይሁን በስፍራው ስልጣን ላይ ያላችሁ ሰዎች የሚገባችሁን ኃላፊነት እንድትወጡ በዚህ አጋጣሚ እንጠይቃለን። በየስፍራው መከራ እየተቀበሉ ያሉ አባቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናትም ጭምር ሰማዕትነትን እየተቀበሉ ያለበት ጊዜ ነው። እግዚአብሔር ይህን ክፉ ጊዜ በቸርነቱ ያሳልፍልን፣ የሰማዕታቱን በረከት ያሳድርብን። እግዚአብሔር ይስጥልን። እንደዚህ ስህተት በሆኑ ዜናዎች እንግዲህ ስራቸውን እያጧጧፉ የሚገኙ ሰዎች በጣም እየበዙና እየተበራከቱ ይገኛሉ። ለምሳሌ እንደዚህች ልጅ አባት የሌለበት ቤት ጋጠወጥነት መስፈኑ የማይቀር ነው በማለት መጥፎ የሆነን አመለካከት ስትነዛ የነበረች አባት የሌለበት ቤት ወደድክም ጠላህም ጋጠወጥነት መስፈኑ የማይቀር ነው። ልጆቻቸውን አባትም እናትም ሆነው ያሳደጉ ጀግና ሴቶች የነሱን ክሬዲትስ ገደል መክተት አይሆንም ወይ? የሴት ልጅ ብለን ራው ላይ በቀኛው ላይ በመጀመሪያ ኮሜንት ሴክሽን መታችሁ ሁሉንም ለምን አታዩም ለምትሉ ሰዎች ሙሉ ፖድካስቱን አይቼ ነው የመጣሁት። አንዳንድ ሚዲያዎች ግን ለእንደዚህ አይነት ኃላፊነት ለጎደለው ሰው ማይክ መስጠት አቆሙ ባካችሁ። ምክንያቱም ይኸውላችሁ ምላስ አጥንት የለውም ግን አጥንት ይሰብራል። አባት የሌለበት ቤት ጋጠ ወጥነት ግዴታ ነው ካልሽ በኋላ ለምሳሌ እኔ መውሰድ ትችላለህ ብለሽ ራስሽን እንደ ምስክር ብታቀርቢ ኖሮ አምንሽ ነበር። ከዚሁ በጣም ጋጠ አንድ የሴት ልጆች ሰብሰብ በሉና መልስ እንስጣት። ሁላችንም በዲሲፕሊን ታንጸን አባት ሳይሆን እግዚአብሔርን ፈርተን ያደግን ምርጥ የሴት ልጆች ነን። ህይወታችን እንዳይጓደል እንደ ወንድ ስትሰራ ትሆንና ማታ ጸጉራችን አሻሽተን ስለ ግብረ ገብና ስነ ስርዓት እየነገረች ያሳደገችን የሴት ልጆች ነን። ምስክር መሆን ካለብን እኛ የኖርነው ምስክር እንሆናለን። እናንተ ማይክ ባገኛችሁ ቁጥር እየመጣችሁ አታቀርሹብን። በጣም ነው የምታሳዝኙ። በእርግጠኝነት ፌዴራል ፖሊስ ሰሞኑን በጀመረው እንቅስቃሴ ምክንያት እቺ ልጅ መታሰር አለባት። ከባህል ያፈነገጠ ንግግር፣ ከልማድ ያፈነገጠ ንግግር መሆኑን አስመልክቶ በትንሹ ማጣሪያ ሊያደርግባት ይገባል ብዬ አስባለሁ። ምክንያቱም እሷን እንዳሳለፍኩኝ አንድ ደስ የምትል እንደዚሁም ደግሞ ልጆቿን በመንከባከብ በማስተማር የምታሳድግ እናት አጋጠመች። ይሄ የእግዚአብሔርን ዕቃ ጦር የለበሰ ይሄ ደግሞ የእግዚአብሔርን ዕቃ ጦር ያለበሰ ራቁቱን ይሆን አያችሁ? አዎ መጽሐፍ ቅዱስ ኤፌሶን ላይ ምን እንደሚል ታውቃላችሁ? የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን ዕቃ ጦር ልበሱ ይላል። እሺ አሁን ይሄ ያለበሰ ነው። ይሄ ደግሞ የዲያብሎስ ሽንገላ ነው። ይታያችኋል? አዎ የዲያብሎስ ሽንገላ አንቺ አትችይም፣ እግዚአብሔር አይወድሽም፣ እግዚአብሔር አይራራልሽም፣ እግዚአብሔር አያይሽም፣ እግዚአብሔር ምንም አያደርግልሽም እያለ መሸንገል ማለት መዋሸት አይደለም ማሮች? አዎ የሚዋሽ የዲያብሎስ ምንድነው? ይሄ ሽንገላ ውሸት። የዲያብሎስ ምን ሽንገላ የዲያብሎስ ሽንገላ ውሸት ነው። እሺ በጣም ብዙ ሽንገላ በጣም ብዙ ውሸት ነው ያለው። ግን የዲያብሎስን ሽንገላ የሚቋቋመው ማን እንደሆነ ከሁለቱ እናያለን። የእግዚአብሔርን ዕቃ ጦር የለበሰው ነው ወይስ ያለበሰውን ሌትስ ሲ። እሺ የዲያብሎስ ሽንገላ መጣ ገባ። የት ሄደ? ምን አደረገው? ሰመጠ እታች ድረስ በቃ ዋጣ።
አይደለ? የእግዚአብሔርን ዕቃ ጦር የለበሰው ግን ወገቡን በእውነት የታጠቀ በሰላም ወንጌል እግሮቹ የተጫሙ አያችሁ መጽሐፍ ቅዱስ የሚለው የጽድቅ ጥሩር የለበሰ የእምነት ጋሻ ያነሳ ትዝ ይላችኋል አይደለ? የመዳን ራስ ቁር የለበሰ የመንፈስን ሰይፍ ደግሞ የእግዚአብሔርን ቃል የያዘ አያችሁት? ከቨር የተደረገ በዚህ ሁሉ የተደረገ ደግሞ እስቲ እኔው ዲያብሎስ ሽንገላ ውስጥ ይገባ። አዎ ሰመጠ እንዴ ሰመጠ አልሰመጠም። ምን ሆነ? ተንሳፈፈ። አሸነፈው። ከዲያብሎስ ሽንገላ በላይ ሆነ። አሸነፈው አይደለ? ስለዚህ ሁል ጊዜ የእግዚአብሔርን ዕቃ ጦር ሁሉ ምን ማድረግ አለብን? መልበስ አለብን። እሺ ወገባችንን በእውነት መታጠቅ እዚህ ጋር መጽሐፍ ቅዱስ ላይ የሚለውን በሙሉ ኤፌሶን 6 ላይ ማድረግ አለብን። የዲያብሎስን ሽንገላ መቋቋም እናሸንፋለን። በሉ እስቲ እናሸንፋለን። yes high five yay። በዚህ በኩል ልጆቹን እያስተማረ ያሳደገ አባት ማን ነው የሚለው በአይምሮዬ ጥያቄ ፈጥሮብኛል። ለማንኛውም አባቶችን ዝቅ ለማድረግ ፈልጌ ሳይሆን የልጅቷን ንግግር ለመሸፈን ስለፈለኩኝ ነው። ብዙውን ጊዜ እናቶች እንግዲህ በእርግዝና ጊዜ እንደሚሰቃዩ እርግጥ ነው። ይህኛው ደግሞ ለየት ይላል። እናቶች ምን ያክል ክብር እንደሚያስፈልጋቸውና ምን ያክል አክብሮት እንደሚያስፈልጋቸው ያስረዳል። ጉበት ላይ የተፈጠረ እርግዝና የምትመለከቱት የጉበት ውስጥ እርግዝና ነው። የ12 ሳምንት ጽንስ በጉበቷ ውስጥ የተገኘች ሴት ማለት ነው። በኢትዮጵያ ውስጥ ነው የተከሰተው። ከማህፀን ውጪ የተከሰተ እርግዝና ሲሆን እንዴት እንደተከሰተ ልንገራችሁ። እንደነገርኳችሁ የ12 ሳምንት ጽንስ ጉበቷ ውስጥ ይገኛል። እቺ ሴት መጀመሪያ ስትመጣ የላይኛው የቀኝ የሆዷን ክፍል አሟት ትመጣለች። አልትራሳውንድ በሚታይበት ጊዜ በኢትዮ ጣይፕ ሆስፒታል ውስጥ የ12 ሳምንት ጽንስ ጉበቷ ውስጥ ይገኛል ማለት ነው። እጅግ በጣም አደገኛ የሆነ የጉበት ውስጥ እርግዝና ይገኛል። ይህንን ምን ሊያመጣው እንደሚችልና እንዴት እንደተፈጠረ እነግራችኋለሁ። ኬዝ ሪፖርቱ እንደምትመለከቱት ነው። ልንገራችሁ ምን ሊያመጣው እንደሚችል። ከማህፀን ውጪ ወይም ደግሞ ኤክቶፒክ ፕሬግናንሲ እርግዝና ሊፈጠር የሚችለው ትክክለኛው ቦታ ላይ እንቁላሉ ከተዋሃደ በኋላ ትክክለኛው ቦታ ላይ የማህፀን ቦታ ላይ መለጠፍ ሲገባው ነገር ግን ትክክለኛ ያልሆነ ቱቦዎች ውስጥ ወይም ደግሞ ሰርቬክስ የምንለው አካባቢ እዛ ላይ ሲሄድ ነው ማለት ነው። ሄዶ እዛ ላይ ሲጣበቅ ነው። አንዳንዴም ደግሞ አልፎ ወደ ሆድ ዕቃ ውስጥ በመግባት አንድ እንደነገርኳችሁ እጅግ በጣም ያልተለመደ ነው ጉበት ላይ፣ ሌላ ደግሞ የሆድ ዕቃ ውስጥም ሊከሰት ይችላል ማለት ነው። የሚያመጡትን የበሽታ ምክንያቶች ልንገራችሁ። የመጀመሪያው ምክንያት የአባላዘር በሽታ ምክንያት ሊሆን ይችላል። እንዲሁም ደግሞ ከዚህ በፊት የቀዶ ጥገና ካለ፣ እንዲሁም ደግሞ ኢንዶሜትሪዮሲስ የመሳሰሉ ችግሮች ካሉ፣ ሌላው ደግሞ የማህፀን አፈጣጠር ችግር ካለ፣ ሆርሞን የሚጠቀሙ ሴቶች ላይ፣ እንዲሁም ደግሞ እድሜያቸው ከፍ ካለ በኋላ ከ30 ዓመት እድሜ በኋላ የሚያገቡ ሴቶች ላይ ሊከሰት ይችላል ማለት ነው። ይህንን አይተን ስሜታችን እንዳይሰበር እንደዚሁም ደግሞ ከዚህ ፕሮግራም በረከትን ይዘን እንውጣ አንድ ምርቃትን ይዤላችሁ መጥቻለሁ። የተሰጣችሁን ሁሉ የምትቀበሉበት ያድርግላችሁ ይለናል። አሜን ላለ ሁሉ ይደረግለታል። አሜን በሉ። በእናታችን በባታ ለማርያም ጸሎትና ምልጃ እግዚአብሔር አምላክ የሰጣችሁን ሁሉ የምትደሰቱበት ያርጋችሁ። በየገዳማቱ ለሚኖሩ አቅም ለሌላቸው እናት አባቶቻችን የሚሆን የቅዱስ ቁርባን መቀበያ ሙሉ ልብስ እንዲሁም የንጽህና መጠበቂያቸው መሰራት ተጀምሯል። እስካሁን ድረስ በረከቱ ያልደረሳችሁ እህት ወንድሞቼ ባዮ ላይ ባለው አካውንት የአቅማችሁን በማድረግ የበረከቱ ተሳታፊ ሁኑ። አሜን። እኔ በበኩሌ ሙሉ ለሙሉ አሜን ብዬ ተቀብያለሁ። እናንተም በኮሜንት ሴክሽን ላይ ሐሳባችሁን እየገለጻችሁልኝ ሰይፉ ሾው ላይ የቀረበች አንድ ሕፃን ነበረች። ከአንድ ሳምንት በፊት አባቷን በማጣት ምክንያት አርቲስት አባቷን ጥበበኛው አባቷን በማጣት ምክንያት ከቤቷም እስከ መባረር የደረሰች አንድ ሕፃን ነበረች። ታዲያ ለዚህች ሕፃን አስደሳች የሆኑ ዜናዎችን እየሰማን እንገኛለን። የሕክምና ሁኔታዋን እየተሸፈነ እንደዚሁም ደግሞ የገንዘብ እርዳታ እየተሰጣት መሆኑን እየሰማን እንገኛለን። ይህንንም የሕክምና ሽፋን ዶክተር አብይ እያደረገላት መሆኑን ተመልክተናል። ሐሳባችንን እያቀረብን በእነዚህ በሁለት ቀናቶች ውስጥ እንግዲህ ማስተር አብነት መታመሙ እየተገለጸ ይገኛል። በመጀመሪያ መግለጽ የምፈልገውም እግዚአብሔር እንዲምረው ነው። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም። ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው። ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ።
ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ ማምነው ነገር አለ። እግዚአብሔር ሁሉን እንደሚችል የውስጤን ህመም እሱ እንደሚፈውስ ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የሕክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። በአንድ ሳምንት ግን መቀመጥ አልችልም። ለነሱ እኔ እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ በረታለሁ። የነሱ ገንዘብ ተሰብስበው እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ህመም ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ያስባል። መግቢያ ላይ ስለ ቲክቶከሮቹ መፈታት የነገርኳችሁ ነገር ነበረ። ታዲያ ከዚህም አንፃር አንድ ልጅ እንዳልተፈታች እየተነገረ ይገኛል። ኢቫን የምትባለው ራቁቷን የተመለከታችኋት ብዙዎቻችሁም ያዘናችሁባት እኔንም ጨምሮ ማለት ነው አልተፈታችም እየተባለ ይገኛል። ለምን ለሚለው ምክንያት እንደዚህ መላምቶች እየተሰጡ ይገኛሉ። እሷን ብቻ አስቀርተው ሌሎቹ ተፈተዋል፣ ፍትህ አይነት ነገር ነው። እሷ ብቻ የቀረችው ለምን መሰለ? ይህንን ፎቶ ፖስት ያረከው ሰውዬ 3 ሚሊዮን ብር የፈጀ ልብስ 450 ሺህ ብር ሴል ታክስ ተከፍሎበታል ወይ የሚባለው ነገር መጣራት አለበት። ለዛ ሊሆን ይችላል፣ ላይሆንም ይችላል። ማን ላይ ነው እንደዛ ያሽቋለጠችው? ማን ላይ ነው እንደዛ ያንጓጠጠችው? የቲክታክ ለማኝ ሆኖ የኢትዮጵያ ሕዝብ ላይ በዛ ደረጃ ማሽቋለጥ ዋጋ ያስከፍላል። ኦኬ፣ ስለዚህ ገና ነው፣ በደንብ መመርመር አለባት። 450 ሺህ ብር ሴል ታክስ መክፈል አለባት። አዎ፣ የምን መባጠጥ ነው? ይሄኔ እናቷ ቅጠል ለቅማ እንጀራ ጋግራን ያሳደገቻት። በኢትዮጵያ ህዝብ ላይ በደሃው ላይ ማንቋለጥ፣ ማሽቋለጥ፣ እንደዚህ ማንጓጠጥ፣ እንደዚህ አጉል ሽቅብ፣ እንደዚህ ሰማይን በካልቾ ካልመታው ማለት አይቻልም፣ አይቻልም። ህግ አለ። ስለዚህ በደንብ ነው የምትመረመረው። ገና የምን ፍትህ ነው ደግሞ? ፍትህ ለኢትዮጵያ ህዝብ ሞራሉ ለተነካ ለአንድ ቡታንታና ለአንድ ኮት 3 ሚሊዮን ብር የወጣበት ሀገር አታፍሩም? ደግሞ ፍትህ ስትሉ ገና ይቀራታል እሷማ። ብዙውን ጊዜም የውጭዎችን ህግ አወጣጥ እንደዚሁም ደግሞ የተለያዩ ኢንፎርሜሽኖችን እየተጠቀመች የህግ ትምህርትን በቲክቶክ የምትሰጠን
ጠበቃ ሰብለ አሰፋ እንግዲህ የተናገረችው አንድ ነገር ነበር። ከሰውነታችን ለሚወጡ አየሮች ግብር መጠየቅን ልንጀምር ነው በማለት የተናገረችው አንድ ነገር ነበር። ጠበቃ ሰብለ አሰፋ የፈስ ግብር ሊጣል ነው አለች። ግብርንና ካሳን መለየት አይቀርምም። ግን እኔም እላችሁ ኢትዮጵያ ውስጥ አንዳንድ ስሞችን ግን ማን ነው የሚሰጧችሁ? ለምሳሌ ያህል ፍሬሽ የሲቪል ኢንጂነር ተማሪ ኢንጂነር እከሌ የሚል ተቀጽላ ከፊቱ ፊት ለፊት ተለጥፎ እናያለን። ኢንጂነር ለመባል መስፈርቱ ምንድን ነው? ምክንያቱም እነዚህ ፍሬሽ ተማሪዎች ይሄ ስም ግብዝነትን ያመጣባቸዋል። ብዙ ጊዜ ምንም ህንፃ ሳይሰሩ አንዲት መንገድ ሳይቀይሱ ኢንጂነር የሚል ተቀጽላ በጽሁፍ ደረጃ በታተመ ጽሁፍ ደረጃ ተለጥፎ አይቻሉ። ምንድነው መስፈርቱ ኢንጂነር ለመባል? የተመሰከረለት የሂሳብ ባለሙያ የሚል ተለጥፎ አይታችሁ ሊሆን ይችላል በየንግድ ቤቶች ላይ። ማን የመሰከረልህ የሂሳብ ባለሙያ? ኢትዮጵያ ውስጥ የአካውንቲንግ እና ኦዲቲንግ ቦርድ አለ፣ አቤ የሚባል 6 ኪሎ። ይሄ የሙያ ፍቃድ ይሰጣችኋል። የሙያ ፍቃድ ለምንድን ነው የሙያ ፍቃድ የሚሰጣችሁ? ኦዲተር ሚዲየተር ነው ተብሎ ይታሰባል። ሚዲየተር ነው ተብሎ ስለሚታሰብ ፍርድ ቤት ሊያዘው ይችላል። ሂሳቡን በስነ ስርዓት ሚዲየተር ሆኖ በትክክል እንዲሰራ ማለት ነው። ያንን በትክክል የማይሰራ ከሆነ ራሱም ይሳሳታል፣ ፍርድ ቤቱንም ያሳስታል፣ ፍርድንም ያዛባል። ለዚህ ምክንያት አቤ የሙያ ፍቃድ ይሰጣል። ግን አንድም ቀን እኔ የተመሰከረለት የሂሳብ ባለሙያ የሚል ታይትል ሲሰጥ አይቻላል። ከየት እንዳመጣችሁት ብትነግሩኝ። በመጨረሻም እንግዲህ መግቢያ ላይ እንደነገርኳችሁ የአዶናይ መፈታት ብዙዎችን እያስደሰተ ይገኛል። ታዲያ ከነዚህ መካከል መጀመሪያ ላይ እንደተናገርኩት የመጀመሪያው የምትሆነው እናቱ ናት። ታዲያ የእሷን ደስታ ላላያችሁ ሰዎች ደስታዋን ላካፍላችሁ፣ ለእናንተም ደስታ ይሆናል ብዬ ስላሰብኩኝ አሁን የተመለከትነው ልጇን ሳታገኝ በፊት የነበረውን ሁኔታ ነው። ልጇን ካገኘች በኋላ ደግሞ ልጇን ስታገኝ ያለውን ሞመንት ደግሞ አብረን አሁን እንከታተለዋለን። ታዲያ ፋሚሊዎች በዛሬ ጅላችሁ የመጣችሁ ዜናዎች እነዚህ ነበሩ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሰፈራችሁልኝ፣ ይህን ቪዲዮ ላይክ ያደረጋችሁ፣ በመጨረሻም እንግዲህ ከወደዳችሁትም ሰብስክራይብ ያደረጋችሁ የቀጣይ ቪዲዮ እንዳያመልጣችሁ ወይም ደግሞ በጊዜ እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ቸር ቆዩልኝ።